በዚህ ሰዓት አቶ ትዝታው ሳሙኤል በ3 ወንጀሎች እንደተከሰሰና እንዲሁም ደግሞ ከሀገር እንዳይወጣ እገዳ እንደተጣለበትና የባንክ አካውንቱም እንደታገደ ተሰምቷል። አቶ ትዝታውን በአሁን ሰዓት የቀረበበት ክስ እንግዲህ ድንግል ማርያምን ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብና የቤተ ክርስቲያኒቱን መጽሐፍትን በማብጠልጠል እና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣ ዋና አዋጅና በሌሎች ሕጎች መሰረት ተደርጎ የተለያዩ ክሶች እንደቀረበበት ተሰምቷል። ማርያም በህሊናዋ ኃጢአት አላደረገችም የሚል አንድ ጥቅስ አታመጣ። ስለዚህ የህሊና ኃጢአትና ምኞት በማንኛውም ሰው ህይወት ውስጥ አለ። የዘላለም ድንግል የሚለው በሁለት ወገን ድንግል የሚለው ሁለቱ የኦርቶዶክስ ማርያም ላይ የምናገኛቸው ናቸው። መጽሐፍ ቅዱስ ላይ ይሄ የለም። ስለዚህ ለማርያም ብቻ የተሰራ ሌላ አይነት አሰራር የለም። በነገራችን ላይ አቶ ትዝታው የተባለ ሰውዬ ጋለሞታ ሆኖ ሴት ሲያሳድድ ስለኖረ ዘመኑን በሙሉ እናትና ልጅ ሲያሳድድ ስለኖረ ስለ ቅድስና ሕይወት በጭራሽ ሊረዳ አይችልም። ሰላም ኦርቶዶክሳዊት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ይሄንን የክህደት አስተምሮ ይሄን የምንፍቅና አስተምሮ በመጽሐፍ ቅዱስ የምንመታው ይሆናል ዛሬ ማለት ነው። እናፈርሰዋለን። እናንተ ግን እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩት፣ ላይክ፣ ፌቨራይት እንድታደርጉ በእግዚአብሔር ስም የሚጠይቃችሁ። ይሄንን ቪዲዮ ሊያስጠፉት ይችላሉ፣ ብዙ ስራዎች ስላስጠፉብኝ ማለት ነው። 3 ሰከንድ ስታችሁ እንደተለመደው ወደ መጽሐፍ ቅዱስ ማስረጃ ወይም ደግሞ መረጃና ማስረጃችንን ከማቅረባችን በፊት በነገራችን ላይ ትዝታውና መሰሎቹ እንዳልክ የተባለውን ወጠጤ ጀምሮ ከቤተ ክርስቲያን የተባረሩት ጋለሞቶች ስለሆኑ ነው። ዲያቆናት ካህናትን ብለው ነገር ግን በቤተ ክርስቲያን ስም በቤተ ክርስቲያን ጥላ ተጠልለው ሴት ሲያሳድዱ ነበር የነበሩት። ልጅ እየወለዱ እየቀፈቀፉ ነበር፣ ከእናትና ልጅ ሳይቀር ማለት ነው። እንደዚህ አይነት ወንበዴዎች ናቸው ዛሬ መተው ስለ ቅድስና ሕይወት ማውራት የሚፈልጉት። ዛሬ መተው ድንግል ማርያም ላይ አፋቸውን የሚከፍቱ ኢየሱስን ካልሰበክናቸው የሚሉ እንደዚህ አይነት ጋጠወጥ ባለጌዎች ናቸው። እንደ አይነት የከብት ሕይወት እየኖርክ አንተ ማን ስለሆንክ ነው ስለ ድንግል ማርያም የምትናገረው? ስለ ቅዱሳን የምትናገረው አንተ ማን ስለሆንክ ነው? እዛ ደግሞ አሉ ደግሞ መሪ ጌታ ነው ደግሞ ጠንቋዮች አሉ። ቤተ ክርስቲያኑ ስጠነቁል ዝም ያላሉኝ ጌታ ጌታ ስላልኩ ከቤተ ክርስቲያን አባረረኝ። ማን ጠንቁል አለ? ሰይጣን አጋንንት ላይ ስለጨፈረብህ እኮ ነው። ቤተ ክርስቲያን ይሄን አታስተምርም። ወደ ማስረጃው እንሄዳለን። ድንግል ማርያም እንዴት በሐልዮ በነቢብ በገብርኤል ፍጹም እንደነበረች መጽሐፍ ቅዱስ ምን እንደሚናገር ሲቀጥል እንመለከታለን። የመጀመሪያው የምንመለከተው መልአኩ ቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 1 ላይ እንደምናገኘው ከእግዚአብሔር አብ ዘንድ ተልኮ ወደ አንዲት ሀገር ወደ ናዝሬት ገሊላ ለዮሴፍ እጮኛ ሆነች ከድንግል ዘንድ እንዴት እንደመጣ ከዚያም በኋላ ሲያበስራት ምን አይነት ቃል እንደተናገረ እንመለከታለን። እንደዚህ ነው የሚለው የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ አንቺ ከሴቶች መካከል የተባረክሽ ነሽ። እንደዚህ የተባለ በጭራሽ መጽሐፍ ቅዱስ ላይ አታገኝም። የለም እንደዚህ የሚል እግዚአብሔርን ለመጸነስ የበቃች አንድም ሴት አታገኝም። አዎ ለድንግል ማርያም የተመረጠ ነገር ወይም ደግሞ ልዩ ነገር እየተደረጋለው ያለ በደንብ አለ። እግዚአብሔርን መውለድ ድንግል ማርያም ብቻ ያደረገችው ነገር ነው። በቅድስና ሕይወት ስለኖረች አንተ በግልሙትና ሕይወት ስለኖርክ ስለ ቅድስና ሕይወት ልታውቅ አትችልም። ይሄ ነው ቀጥታም ነግርህ ልክህን ማወቅ ስላለብህ ማለት ነው። ዛሬ መተህ ጌታ ጌታ ስላልክ የምታመልጥበት ሕይወት አይደለም። አይኑን ሳግብተው ልሳ የራሱ ጉዳይ አይመለከተኝም። እኔ ግን ሁሌ አፈስ ስትከፍት እኔ ደግሞ ልክህን አሳይሃለሁ። ከዚህ በፊት ድንግል ማርያም ሌሎች ልጆች ነበሯት ምናምን ብለህ ቀባጠርክ። በመረጃና ማስረጃ እሱን አፈረስን። አሁን ደግሞ መጥተህ ድንግል ማርያም ከማሰብ ኃጢአት ልትነጻ አትችልም አልክ። በደንብ አድርጋ ነጽታለች። የምታስበው ስለ መንፈስ ቅዱስ ብቻ ነበር። የሉቃስ ወንጌል ምዕራፍ 1 ቁጥር 46 ጀምሮ ያለው እንኳን ማንበብ እንችላለን። እንዴት የተማረች የተመራመረች እንደነበረች መጻሕፍት እንዴት ተረዳ እንደነበረ። ምክንያቱም ለአባቶቻችን ለአብርሃምና ለዘሩ እንደ እስራኤልን ይቅርታውን አሰበ ትላለች። ይሄ ምንድን ነበር የተናገረው? ቃሉን ያሰበው ምንድን ነው? ከሊሊ ተወልዶ ነፃ እንደሚያወጣቸው ከ5 ቀን ከተኩል በኋላ መቶ ነፃ እንደሚያወጣቸው ድንግል ማርያም ታውቃለች። ይሄ ነገር ግን በሷ እንደሚፈጸም ግን አታውቅም ነበረ። እንደው የቤተክርስቲያናችን አባቶች ነው ሲናገሩ እንደምን የሚሉት የኢሳይያስ ለመጽሐፍ ስታነብ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ስታነብ እንደው ከዘመኗ ዘመን ደርሼ ከጊዜዋ ጊዜ ደርሼ ባሪያ ሁኜ ባገለገልኳት ትል ነበር ይላሉ። ይሄም ደግሞ በመጽሐፍ ቅዱስ ተገልጾ እናገኘዋለን። እነሆኝ እግዚአብሔር ባሪያ እንደ ቃል ይሁንልኝ ይደረግልኝ አለችው። ይሄ ትህትናዋን ያሳያል። ድንግል ማርያም የምታስበው ስለ ኃጢአት አልነበረም። የምታስበው በሙሉ ስለ ቅድስና ሕይወት ነው። እኔ ወንድ አላቅም እንዴት አድርጌ እወልዳለሁኝ አለችው። ወንድ ሳላቅም እንዴት ይወልድኛል? ምን ማለት ነው ይሄ? አላቅም ወደፊትም አላውቅም ነው በቃ። ዮሴፍ ያክሷ ልጅ ነው።
እናንተ እንደምታደርጉት የርኩሰት ስራ እኮ አይደለም በዘመኑ ይሰራ የነበረው። በቅድስና የሚኖር ጻድቅ የነበረ ሰው እኮ ነው ዮሴፍ እንኳን እንዳይገልጣት ፈራ ነው የሚለው። ምክንያቱም ስለምትወገር ከሱ ስላልጸነሰች እሱም ፈራ። መልአኩ ተገለጠለት። ይሄ ነገር ከመንፈስ ቅዱስ ነው አለው፣ አስረዳው። ይሄንን አንተ ደንቆሮ ስለሆንክ ልትረዳው አትችልም። መጽሐፍ ቅዱስን ታነበዋለህ እንጂ አታገነዘበው። ይሄ ነው የተደረገው። ነገር ግን ለምን ነው የታጨላት? በቤተ መቅደስ ትኖር ስለነበረ 15 ዓመት ሲሆናት አስወጧት። ከዚያም በኋላ አንድ ሰው የእግዚአብሔርን ድንቅ ስራ ተመልከቱ። እዚህ ጋር አንድ ሰው ድንግል ማርያምን የሚጠብቅ ያስፈልግ ነበረ። ጠባቂዋ ነው የሚለው መጽሐፍ ቅዱስ ቃል በቃል ማለት ነው። ስለዚህ ከሌላ ሰው እንዳይሆን እንዳታማ ደግሞ ዘመዷ መጣ። መንፈስ ቅዱስ በዚህ መንገድ ላይ ሰራ ማለት ነው። ከዛም በኋላ ሲጠብቃት በነበረበት ሰዓት ላይ የአክስቷ ልጅ ነው እንደተነጋገርነው በቅድመ አያት ይገናኛሉ። ጸንሳ ሲያገኛት ሊገልጣት አልወደደም ይላል። ምክንያቱም ስለምትወገር። ይሄ ደግሞ ቀድሞ መንፈስ ቅዱስ ያዘጋጀው ነገር ነው። ለምን አንድ ሴት ያለ ባል ከጸነሰችና ከተገኘች በአይሁዳውያን ሕግ ስርዓት መሰረት ትወገራለች፣ ትገደላለች። ከዚህ ደግሞ እግዚአብሔር ሊጠብቃት ዮሴፍን እጮኛ ጠባቂ ያደረገላት ማለት ነው። ይሄ ነው እንጂ የተካሄደው በጭራሽ ከዮሴፍ ልጆች አልነበሯትም። ከአክስቷ ልጅ ልትወልድ አትችልም። የሙሴ ሕግ ይሄን አይፈቅድም። ከዛ ውጭ ግን ድንግል ማርያም በምንም መንገድ ኃጢአት አታስብም ነበረ። መጽሐፍ ቅዱስ እንደምናነበው የሉቃስ ወንጌል ምዕራፍ 1ን ሙሉውን ማንበብ እንችላለን። ከመላኩ ቅዱስ ገብርኤል ጋር የተለዋወጡትን ቃል ስንመለከት ማለት ነው። ሌላ ደግሞ ነው እናንተ የምትቀበሉት አትናቴዎስ ደግሞ የተናገረው ላምጣለን። ያው አትናቴዎስን አስተምሮ እንቀበላለን ስለምትሉ እናንተ አታምኑበትም። ነገር ግን ስለምትሉ እስኪ ላምጣለን አትናቴዎስ ምን እንደሚል ማለት ነው። አትናቴዎስ ይላል እሷ የተመረጠችው ከዘመናት በፊት ነበር ይላል። which means ከዘመናት በፊት እግዚአብሔር አብ እንደው ለልዩ ጥበቃ አድርጓት ነበረ። መንፈስ ቅዱስ ባንቺ ላይ ያድራል፣ የሮሌን ይጠብቅሻል፣ ይገርልሻል እያለ መልአኩ ቅዱስ ገብርኤል ይነግራታል። ይሄ ሁሉ ከተከናወነ በኋላ ነው በቃ መንፈስ ቅዱስ በሷ ላይ የሚገርም ስራን የሰራ። መላእክት እሱን ለመያዝ የሚፈሩትን በፊቱ የሚንቀጥቀጡትን የእሳት ሰረገላ መያዝ የማይችለውን መላእክት እንኳን በእሳት ሰረገላ ነው የሚጠብቁት፣ የሥላሴን መንበር የሚሸከሙት ማለት ነው። ነገር ግን ድንግል ማርያም ግን እሳተ መለኮትን በሆዷ ተሸከመች። ከዛም ወልዳ አጠባችው። ይሄ ለድንግል ማርያም እውነት ነው። ከሴቶች መካከል ልዩ የሚያስባት ነገር ይሄ አለ። እንዲሁ ደግሞ ከኃጢአት ፈጽማ ንጹህ መሆኗ ልክ እንደ ልጇ ከኃጢአት ፈጽማ ንጹህ ነች ድንግል ማርያም። ይሄ ነው እኛ የምንገነዘበው፣ እኛ የምናውቀው ይሄን ነው። which means ኃጢአተኛ ስጋን የተዋሃደልን ነው። እንደዛ ከሆነማ እንዴት ነው እግዚአብሔር ኃጢአተኛ ስጋን ሊዋሃድ የሚችለው? ሲጀመር ለእግዚአብሔር የሚሳነው ነገር የለም ካለ መላኩ ለእግዚአብሔር የሚሳነው ነገር የለም። ድንግል ማርያም ያለ ኃጢአት እንድትኖር እግዚአብሔር ማድረግ ይችላል። እሷም ደግሞ ቅድስናዋን ጠብቃ የኖረች ሴት ነች። በቅድስና ኖራ በቅድስና ያረፈች ነች። በሐልዮ በነቢብ በገቢር ፍጹም ድንግል ነች። አንተ በሁለት ወገን ያልኩ አይደል? እኛ ደግሞ በሶስት ወገን ነው የምንለው። ስለዚህ ድንግል ማርያም በሶስት ወገን ፈጽሞ ድንግል ነች። ምንም አይነት ኃጢአት የለባትም። አንተ የምታስበውን የርኩሰት ስራም ድንግል ማርያም አስባ አታውቅም ነበረ። አንተ ከእናትና ልጅ አይደለም ከአክስትና ካጎት ከፈለግከው ሰው መውለድ መዋለድ ትችላለህ፣ አያገባንም። ምናልባት መጽሐፍ ቅዱስ እንደሚናገረው ብዙ ተባዙ ምድርን ሙሏት የሚለው ቃል ለመፈጸም ፈልገህ ከሆነ ማድረግ ትችላለህ። ይሄ ደግሞ የአሕዛብ ስርዓት እንጂ የክርስቲያን ስርዓት አይደለም። እናንተ የማትኖሩትን ህይወት እናንተ የቅድስና ህይወት መኖር ስለማትችሉ ሰዎች አያረጉትም ማለት አይደለም። ብዙ ቅዱሳን አድርገውታል፣ ኖረዋል። ነገር ግን ብዙ ታምራት ሲነገራችሁ ማታምኑ ለዛ ነው። ምክንያቱም እናንተ ያን ማድረግ ስለማትችሉ ማለት ነው። በዲያብሎስ መንፈስ በዲያብሎስ ሰረገላ ስለምትጋለቡ እናንተ ቅድስና ህይወት ስለማይኖራችሁ ቅዱሳን መንቀፍ አትችሉም። እግዚአብሔር ልቦና ይስጣችሁ ለእናንተና ለመሰሎቻችሁ። በእውነት ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ሪት ላይክ፣ ፌቨራይት አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም በያላችሁበት ሰላም ቆዩኝ። ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ማበድ ወደ ማበድ 5 ጉዳይ ትደርሳለህ። እና እኔ 8 ወር እኔ ብቀውስ ይፈረድብኛል? 8 ወር ሙሉ መቀወሴ ይፈረድብኛል? እኔ ብቀውስ ይህን ለማጣራት በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ በዚህ በኩል አይሰጥም ሲሉ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም።
እንዴን ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ? እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሩ ያለመነቃቀሉም የደንቆሮ እምነት ማለት ደግሞ ጴንጤ ነው። ሌባና አህያ ሌባ ውሸታ አለየውም እንዴ? ጥላሁን ገሰሰ የሚባል ዘፋኝ ታውቃለህ ሲለው ሯጭ ሲለው አላውቅም ያለ እኮ ጴንጤ ነው። ጥበብ ወርቅዬ ሲለው እሱ የጌታ ሰው ነው፣ እሱ በጌታ ነው በጌታ ነው። ምንድን ነበር ከዚያ በፊት ታውቀዋለህ ሲለው ሶፎንያስ የሚባል ወንበዴ አለሌ ሌባ የት ነበር ቂጡን መውጋት መርካቶ ላይ እንፈሳ ምን አለ? አይ እሱ አላውቅም ከዚያ በፊት ምን እንደሚሰራ ማይክ መያዝና ምናምን እነዚህ ነበር ቂጡን እየተከተልክ መውጋትና አቶ አፈር ትብላለጥ ነው። ወጣቱ አባራቸው እነዚህ ናቸው አገሪቷን ይዘው በተለይ ጴንጤ የሚባል ቂጡን እያወዛወዘ በየቸርቹ አሁን አገር አለቀ። አይሰራ አይነግድ መና ከሰማይ ይወርድልሃል ይላል። ባንክ ላይ 1 ሚሊዮን ገባ ይላል። ይሄንን ነው እያባረክ ወጣቱ መለመጥ ያለብን። ከማንም ዝምባም ጋር እንድነጋገር የምትጠሩ ምን ሆናችሁ? እኔ ቄስ ነኝ። ትንሽ ብንከባበር ጥሩ። ቄስ ነበርኩኝ፣ ታቦት ተሸካሚ ነበርኩኝ፣ ቀዳሽ ነበርኩኝ፣ አወዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ኪዳን አድራሽ ነበርኩኝ። 4 አይና ሊቃውንት እያሉ አንድ አይን እንኳን ያላበቀል ካንተ ጋር እንዴት ነው የምነጋገረው? ደረጃህን ማወቅ አለብን እንጂ ጸበል ቀጂ አይደለም፣ አረቄ ቀጂ አይደለም። ጸበል ቀጂ ነህ። አርፈ ተቀመጥ። ከዶሮ ነጋዴ ጋር አልነጋገር። አባት ሳይጠናኤል ራሱ የስላሴ መንጦ ላይ ተካፋች እንደነበረ ታውቂውን አቶ ትዝታው ታውቃለህ? በእርግጥ ሰላም ኦርቶዶክስ ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን ዘንዶ በጣም ተናዶ ተበሳጭቷል። እንደምታዩት ወንድሞቻችን እየተሳደበን ያለው እኛም ሁሉ እየተሳደበን የነበረው ቲክቶክ ላይ የነበርነውን ማለት ነው። ያው እንደተለመደው እኛ ደግሞ የዘንዶን ራስ እንቀጠቅጠዋለን። ግን ከዛ ቤት አካውንቱን ፎሎ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ፌቨራይት አድርጉት። ይሄንን ቪዲዮ ስለሚያስጠፉብኝ ከዚህም በፊት አቶ ትዝታው አንድ ቪዲዮ አስወርዶብኛል በሱ ጉዳይ ላይ ሰርቼ ማለት ነው። ስለዚህ የሚጠብቃችሁ አድርጉ። 3 ሰከንድ ልስጣችሁ። አመሰግናለሁኝ። በነገራችን ላይ አቶ ትዝታው እንደሚናገረው እኔ ቄስ ነበርኩኝ፣ ዘማሪ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ማህሌት አድራሽ ነበርኩኝ። ምን ያልሆነው ነገር አለ? ሁሉንም ማለት ባጭሩ። ግን ጥያቄ ምን እንደሆነ ታውቃለህ? ዲቤቱ አሁን ክርክሩ ያለው ምን ላይ መሰለህ? ዜማ ላይ አይደለም ክርክሩ። ስለ ትምህርት፣ ስለ መሰረታዊ፣ ስለ ክርስትና አስተምህሮ ነው። ስለ ዶግማ ነው የምንወያየው እንጂ ስለሌላ ጉዳይ አይደለም። እንዳውም ዘማሪውን የገረመ ናና ከኔ ጋር ተወያይ እስቲ ወንድ ከወንክ እኔ ጠርቻለሁ፣ ከኔ ጋር ተወያይ እስቲ ወንድ ነህ አንተ። ግን ዘማሪያም ራቁትን ስላስቀረ ቀድሞ አንተ እናት በጋሻው የተባለ መናፍቅ ሁለታችሁንም ቀድቷችሁ ራቁታችሁን አስቀርቶ ከቤተ ክርስቲያን ስላስባረራችሁና ምንፍቅናችሁን ስላጋለጠባችሁ እዚህ ጋር መተሪ ትላለህ። ይሄ ነው አንተ የወንድማችን ዘማሪያም ዘለቀ ላይ ያለህ በቀል ይሄ ነው የሚያሳየው። አሁን ደግሞ ራቁት ሊያስቀር ስለሆነ ጸበል ቀጅ ነው፣ ድምጽ ቀጅ ነው። የሱ ስራ ጸበል መቅዳትና ድምጽ መቅዳት ነው አለ። አዎ እውነት ነው። ይሄ ራሱ አንድ አገልግሎት ነው። ምናልባት አንተ እዛ ውስጥ ሆነ ያልተረዳው ነገር ነበር፣ ወይም ደግሞ ያልገባህ ነገር ነበር፣ አሊያም ለሆነ ጉዳይ ነበር የገባው እስከ ክህነት ደረጃ የደረስከው ማለት ነው። ተምራሉ ሌላ ጥያቄ ነው። መልካም እሺ፣ እኔ ቄስ ነኝ ምናምን ነኝ ብላል አይደለ? የት ጉባኤ ቤት ነው ገብተህ የተማርከው? ይሄንን እንጠይቃለን። ወይም ደግሞ የትኛው መንፈሳዊ ዩኒቨርሲቲ እንደው ዲፕሎማና ዲግሪ ሳለህ ለመሆኑ እስኪ ማስረጃውን አሳየን እስኪ የተማርክበትን ማለት ነው። ወንድማችን ዘማሪያም ዘለቀ በጣም ነው የእናትናቴዎስ እንደው የአፖስቶሊክ ፋዘርስ የምንላቸውን አስተምሮ በጣም ነው የሚገልጸው ወይም ደግሞ በደንብ አድርጎ የያዘው ስፔሻሊ ሃይማኖት አበው ላይ በደንብ አድርጎ የሚሰራ ልጅ ነው። እስኪ አንተ ከነሱ አባቶች ጠቅሰህ ያስተማርክበትን ትምህርት አንድ ቪዲዮ እስኪ ሜንሽን አድርገን እሱን እንፈልጋለን እኛ። ለምን ሊቅ ነኝ ሊቃውንት ነኝ ከሊቃውንት ደረጃ ስላልክ ማለት ነው። በነገራችን ላይ አንድ ነገር ልንገርህ፣ ኢየሱስ ክርስቶስን ብዙ ሰዎች ይከተሉት ነበረ። ወንጌል እንደሚናገረው የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል። እንዲሁም ኢየሱስ ክርስቶስ እንደው ስለ ቅዱስ ቁርባን በተናገረበት ጉዳይ ላይ ብዙዎች አጉረመረሙ፣ ወደ ኋላ ተመለሱ ይላል። እንዴት እኛ የሰውን ስጋ እንበላለን? እንዴት ይሄ ትንሽ ልጅ ወይም ደግሞ እንዴት ይሄ አንድ ግለሰብ ለብዙዎቻችን ሊበቃ ይችላል ብለው ተናገሩ። ብዙዎችም ወደ ኋላ ሸሹ ይላል። ነገር ግን 12 ሐዋርያት ምን አላቸው? እናንተስ መሄድ ትፈልጋላችሁ አላቸው።
አረ ጌታዊ ካንተ ወዴት እንሄዳለን? አንተ ጋር የዘላለም ሕይወት ቃል አለ አለው ቅዱስ ጴጥሮስ። አንተ የሕያው እግዚአብሔር ልጅ ነህ አለ። አንተ የካድከው ስለ ቅዱስ ቁርባን እንንም ደግሞ ቅዱስ ቁርባን ስለሚቀርብበት ስለ ታቦት ላይ የተነሳው ዲቤቱ ማለት ነው። ይሄን ጉዳይ ነው የካድከው። ብዙዎች ኪሎ እንዳይወጡ አንተ እንደዛ ያደረግከው እንዴ? ኢየሱስ ክርስቶስን አሳልፎ ይሰጠው ምን እንደነበር ታውቃለህ? በእርግጥ ሐዋርያ ነበር እኮ ከጌታ ጋር አብሮ የቆረበ ነበር እኮ። ያን ሁሉ ፕሮሰስ ሄዶ ነው ጌታን አሳልፎ ይሰጠው። ስለዚህ አንተ ይሄን ሁሉ ፕሮሰስ መጥተህ ብትሄድ አይደንቀንም። እኛ ያገባንም ሲጀመር ስላንተ መሄድ። ነገር ግን እንደው ስትናገር እንኳን እንደው ስርዓት ቢኖር ምን አለበት? አንዱ ይሄ ባዶ ጭንቅላት ባይታይ ለምን ትሳደባለህ? ይሄን ያንዱ ያበሳጨ ወንድማችን። አረ እግዚአብሔር ልቦና ይስጥ። ዝምባም፣ ዶሮ ሻጭ፣ ጸበል ቀጂ፣ አረቄ ቀጂ፣ አረ በመድኃኔዓለም ድምጽ ቀጂ። ይሄ ሁሉ እኮ የሚያሳየው ምን ያህል እንደተበሳጨ ነው። በነገራችን ላይ ለማርያም ዘለቀ ነው ጭብጫቦ ይገባዋል። እና መሰግላ ወንድማችን በልኩ ነው የሰጠኸው። በልኩ እዚህ ጋር መጥቶ ሲደነፋ ልኩን አሳይኸው። እኔ ብያለሁ ከዘማሪያው አይደለም ከኔ ጋር መከራከር ትችላለህ። አንተ የምትጠቅሰው ገድል ነው አይደለ? እኔ ገድል አምኜ አይደለም መንግስተ ሰማያት እገባለሁኝ የምለው የጌታ የኢየሱስ ክርስቶስ ስጋና ደም በልቼ በኢየሱስ አምኜ እንጂ የቅድስት አርሴማ የቅዱስ ጊዮርጊስ ደም አዳነኝ አይደለም። አንተ የምትጠቅሰው እሱን ነው። በቃ የደንቆሮ ለቅሶ መልሶ መላልሶ ጅልና ወረቀት ያዘዙት ላይ ለቅ ያችን ይዘህ ዘላለም ታለቅሳለህ። ሌላ ምንም እውቀት የለህማ። ምንም የምታውቅ የለም። ጨዋ ነህ፣ ነጭ ወረቀት ነህ፣ ልሙጥ ነው ወንድሜ። እውቀትን ይጨምርልህ፣ ማስተዋሉን ይስጥህ፣ ማገናዘቡን ይስጥህ። እንደ ባዶ ቆርቆሮ እንደ ባዶ ጋን ከመጮህ እግዚአብሔር ያድንህ። ተመለስ። አሁን ቢሆን ጊዜው አረፈደብህም። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ቪዲዮ ላይ ክብረት እያደረጋችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም በያላችሁ። በሌላ ሳመለሳለሁ።